ነቢይ አንድ ጠንቋይ ሴት ከዛኛው ዓለም ውስጥ እንዴት ልታመጣው ቻለች? ምናልባት አንዳንድ ሰው ሳሙኤል ነቢይ ስለመሆኑ ማስረጃ ይኖር ይሆን ይላሉ። አዎ፣ የቱ ጋር ካልን ሐዋርያት ሥራ ምዕራፍ 13 ቁጥር 20 ላይ ሐዋርያት ሥራ ምዕራፍ 13 ቁጥር 20 ላይ ከዚያ በኋላ እስከ ነቢዩ እስከ ሳሙኤል ድረስ 450 ዓመት ያክል መሳፍንትን ሰጣቸዋል። ነቢዩ ሳሙኤል አንደኛ ሳሙኤል ምዕራፍ 3 ቁጥር 20 ላይም እስራኤል ሁሉ ከዳን እስከ ቤርሳቤ ሳሙኤልም ለእግዚአብሔር ነቢይ ይሆን ዘንድ የታመነ እንደሆነ አወቀሃል። ሳሙኤል ለእግዚአብሔር ነቢይ ነበር ብሎ ነው የሚያስቀምጠው። ሁለተኛ ዜና መዋዕል ምዕራፍ 35 ቁጥር 18 ላይ ከነቢዩ ከሳሙኤል ዘመን ጀምሮ እያለ ይናገራል። ነቢዩ ሳሙኤል ነቢይ ነው። እኛ ጥያቄያችን ምንድን ነው? ሳሙኤል ነቢይ ከነበረ ከሞተ በኋላ እዛኛው ዓለም ከሄደ በኋላ አንድ ጠንቋይ ሴት ከዛኛው ዓለም አምጥታ እንዲናገር እንዴት ያደረገችው? ይሄ ነው ጥያቄ። ይሄ መመለስ ከቻላችሁ ጥሩ ነው። እንዴት? ኢየሱስ እሺ ለፈተና ነው። የረሱል ሰለላሁ ዐለይሂ ወሰለም ለፈተና ነው። ሲሄድ ሲደረግባቸው አላህ ዝም ማለቱ ለፈተና ነው ይባላል። ኢየሱስንም አንጠልጥሎ ተራራ ላይ ሲወስደው ሰይጣን በራእይ የምድር መንግስታትን ሲያሳየው ሲህር አድርጎ ማለት ነው። ያሳይቶ ማለት እውነተኛ አይደለም እኮ የሆነ ሲህር ነው። እንደዛ አድርጎ ሲያደርገው ፈተና ነው እንበል። አንድ የፈጣሪ ነቢይ ከዛኛው ዓለም ውስጥ አንድ ጠንቋይ ሴት አምጥታ እንዲያወራ እንዴት ልታደርገው ቻለች? ሌላ የቤት ስራ ልስጣቸው። አንድ ነቢይ ነው፣ የፈጣሪ ነቢይ ነው። ፈጣሪ ሁሌ ያናግረዋል። እሱ ደግሞ ምንድነው? ሟርተኛ ነው። ሟርተኛ ታውቃላችሁ? ያ ነቢይ ማን ነው? የሚመልስልኝ ሰው አለ? የፈጣሪ ነቢይ ነው። ፈጣሪ ነቢይ ብሎ ልኮቱላ ነበር የሆነ ሰዓት ላይ፣ ግን እሱ ሟርተኛ ነበረ። ድግምተኛ ነበረ። የተደገመ ረሱል ሰለላሁ ዐለይሂ ወሰለም ተደገመባቸው እንጂ አልደገሙም። እንደዛ ነው። ነብይ ነው፣ ነገር ግን ሟርተኛ ነው። እንዴት አንድ የፈጣሪ ነብይ እንዴት ሟርተኛ ይሆናል? ማን ነው እሱ? በለዓም። ኦሪት ዘኍልቍ ምዕራፍ 24 ቁጥር 1 ላይ ይሁት። በለዓምም ያህዌን እስራኤልን ይባርክ ዘንድ እንዲወድ ባየ ጊዜ አስቀድሞ ያደርገው የነበረው አስማት ይሻ ዘንድ አልሄደም፣ ነገር ግን ወደ ምድረ በዳ ሄደአል። አስቀድሞ ያደርግ የነበረውን አስማት ያደርግ ነበረ። መጨረሻ ላይም የተገደለው በመዋርተኝነቱ ነው። ኢያሱ 13:22 ላይ መጽሐፈ ኢያሱ ምዕራፍ 13 ቁጥር 22 ላይ የእስራኤል ልጆች መዋርተኛውን የቢዮር ልጅ በለዓምን በሰይፍ ገደሉት ይላል። በኋላ ላይ መዋርተኛ ሆኖ ማለት ነው፣ ጠንቋይ ሆኖ ሲያሟርት ዛር ምናምን የሚባሉ ነገር ታውቃላችሁ? ዛር አውሊያ ምናምን የሚባል ነገር በሱ ያሟርት ነበርና መዋርተኛ ስለነበረ ተገደለ ይላል። ራእይ 2:14 ላይም እንደዛ ነው የሚለው። ለጣዖት የታረደን እንዲበሉ እንዲሰስኑ በእስራኤል ልጆች ማሰናከያ ሊያኖርባቸው ባላቅን ያስተማረ የበለዓምን ትምህርት የሚጠብቁ በዚህ አሉ ይላል። የበለዓምን ትምህርት በለዓም ምንድን ያደረገው? ለጣዖት የታረደውን እንዲበሉ አድርጓል። ከሟርተኝነትም አልፎ ለጣዖት የተሰዋ እንዲበሉ ያደረገ ነው። ዘኍልቍ ምዕራፍ 30 ቁጥር 16 ላይ ታገኙታላችሁ። እግዚአብሔርን ይበድሉ ዘንድ ለእስራኤል ልጆች እንቅፋት ሆኑ። ማን ያን ያደረገው? በፌጎር ምክንያት በበለዓም ምክር። በለዓም ነው እንደዛ ያደረገው፣ ግን የፈጣሪ ነብይ ነው። ዘኍልቍ 25 ከ1 እስከ 3 የምትመለከት ትችላላችሁ። ምንድን ነው ያደረገው? ህዝቡም ከሞዓብ ልጆች ጋር ያመነዝሩ ነበር። ህዝቡም ወደ አምላኮቻቸው መስዋዕት ጠሩ። ህዝቡም ወደ አምላኮቻቸው ሰገዱ። እስራኤልን በቤተ መቅደስ ተከተለ። የእግዚአብሔር ቁጣ በእስራኤል ላይ ነደደአል። ለዛ ነው ይሁዳ 1:11 ላይ ወዮላቸው በቃየል መንገድ ሄደዋልና ለበለዓም ስህተት ራሳቸውን አሳልፈው ሰጥተዋልና አለ። በለዓም ብዙ ነገር ነው ያደረገው። ጣዖት እንዲሰዋ አድርጓል። እንደገና ደግሞ እንትንም ነው። ግን ምንድን ነው? በለዓም የፈጣሪ ነብይ ነው። ማስረጃ ይኖር ይሆን? አዎ። ኦሪት ዘኍልቍ ምዕራፍ 23 ቁጥር 16 ላይ ያህዌ በለዓምን ተገናኘ፣ ቃሉን በአፉ አድርጎ ወደ ባላቅ ተመለስ እንዲንበል ብሎ አለው ይላል። ያናገረው ነበር። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 16 ላይ ነብይ ተብሏል በለዓም። ነገር ግን ስለመተላለፍ ተዘለፈ፣ ቃል የሌለው አህያ በሰው ቃል ተናግሮ የነብዩን እብድነት አገደ አለ። አህያይቱን ሲደበድባት የነበረው በለዓም ነበር። ስለሱ ነው የሚያወራው። ነብዩ ብሎታል ጴጥሮስ።
ስለዚህ ነብይ ከነበረ የፈጣሪ ነብይ ከነበረ እንዴት መዋርተኛ ሊሆን ይችላል? ሌላም እንትኖች አሉ። ከፈጣሪ መልእክት የተቀበለ ነብይ አለ ማለት ነው። ከሰይጣን መልእክት የተቀበለ ነብይ አለ። ታውቁታላችሁ? እሱን የቤት ስራ ልስጣችሁ። ከፈጣሪ መልእክት ከሰይጣን መልእክት ተቀብሎ የተቀበለ አለ። ከፈጣሪ ውጪ ከሌላ አካል መልእክት የተቀበለ ይገደል ይላል ዘዳግም 18 ላይ። የሰው ሚስት የወሰደ ሰው ይገደል ይላል። የሰው ሚስት የወሰደ ነው። ብዙ ነገሮችን የሰራ ነው። ኤኒዌይ ይበቃል ለዛሬ። ይበቃል። ኡስታዝ አሰላሙ አለይኩም። ሰላም በረካቱ። እግዚአብሔር ያሳተው እኔ ያሳትኩትን እኔ አስቸዋለሁኝ የሚል ትናንትና እያነበብኩኝ ነበረ። ያንም ካሳተው በኋላ የት ነው እስኪ ጥቅሱን ላውጣው አንዴ ኡስታዝ። ያሳትኩት እኔ ነኝ ካለ በኋላ እንደገና መልሶ አጠፋዋለሁ እሱን አጠፋዋለሁ ይላል። ምን ላይ ነው ያለው? እስቲ ንገረን። አንዴ ላውጣስ። እስከዛ ድረስ ዛሩ ማውራት ይቻላል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው አህመድ። ጫጫታ አለ ካረበሽ ይረብሻል እንዴ? እሺ እንትን ቴሌግራም ሰለምት አቤት አፎን ሐሰን አንደኛ ነገስት ምዕራፍ 22 ቁጥር 19 ከ23 ያለው ነው የምትፈልገው? ይኸኛው ትንቢተ ሕዝቅኤል ምዕራፍ 14 ቁጥር 9 ላይ ነቢዩን ቢታለል ቃልንም ቢናገር የሚለው ኡስታዝ፣ ያንም ነቢይ ያታለልሁ እኔ እግዚአብሔር ነኝ ይላል። አዎ ጀዛከላሁ ኸይረን ቢላል። ምናልባት እሱ ላይ አሁን ቢላል ያነሳኸው ላይ አላየሁትም። ይሄን እና ያገኘው እኔ ምን ላይ ፈለከው? እዚህ ላይ ነቢዩን ቢታለል ቃልን ቢናገር ያንም ነቢይ ያታለልሁ እኔ እግዚአብሔር ነኝ እጄንም በእርሱ ላይ እዘረጋለሁ የሚለው እግዚአብሔር የሚያታልለው ነቢይ ያለ ማለት ነው። አዎ ኤርሚያስን ኢሳያስን አታሏቸዋል። ኤርሚያስ 20 ቁጥር 7 ላይ ያህዌ ወይ አታለልከኝ እኔም ተታለልኩኝ ይላል። ኤርሚያስን አታሎታል፣ ኢሳያስንም አታሎታል። ኢሳያስ 63:17 ላይ ያህዌ ከመንገድ ለምን አሳሳትከኝ ይለዋል፣ አታለልከኝ ይለዋል። የዕብራይስጡ አታለልከኝ የሚለው አማርኛው አሳሳትከኝ ይለዋል። ጥቅሱን ልስጥህ? አዎ ኡስታዝ። ኤርሚያስ ምዕራፍ 20 ቁጥር 7 ላይ አውጣው። ኤርሚያስ ምዕራፍ 20 ቁጥር 7 27 አቤቱ አታለልከኝ እኔም ተታለል፣ ከእኔም በረታህ አሸነፍም፣ ቀኑን ሁሉ መሳቂያ ሆኛለሁ፣ ሁሉም ያላግጡብኛል ይላል። በቃ ስለዚህ ነብዩ ቢታለል የማታለለው እኔ ነኝ ከባለው መሰረት ኤርሚያስን አታልሎታል። ያህዌ አታለልከኝ እኔም ተታለልኩኝ ይላል። ኢሳያስ ምዕራፍ 63 ቁጥር 17 ላይ ግባ። ኢሳያስ 63:17 አቤቱ ከመንገድህ ለምን አሳትከኝ? አማርኛው እንዳንፈራህም ልባችንን ለምን አጸናህብን? ስለ ባሪያዎችህ ስለ ርስትህ ነገዶች ተመለስ ይላል። የሚስትና የሚሳሳቱት ደግሞ ለእግዚአብሔር ብለው ነው የሚያደርጉት። ኤርሚያስ 12 ማን ነው? ኢዮብ 12:16 ላይ ግባ። ኢዮብ 12:16 ኃይልና ጥበብ በእርሱ ዘንድ ናቸው፣
የሚያስተውና የሚያስተውና የሚያስተው የሚስተውና የሚያስተው ለእርሱ ናቸው አይደል የሚለው? አሳሳቹም ተሳሳቹም ለእሱ ተብሎ ነው የሚደረገው። ይፈልገዋል እሱ ራሱ ማለት ነው። አሳሳቹንም ተሳሳቹንም ይፈልገዋል። ኃይልና ጥበብ በእርሱ ዘንድ ናቸው፣ የሚያስተውም ለእርሱ ናቸዋል። አሳሳቹም ተሳሳቹም ለእርሱ ተብሎ ነው የሚደረገው። ለምን? ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 37 ላይ ጌታ ያላዘዘው የሚልና የሚፈጽም ማን ነው ይላል። ከልዑል አፍ መልካምና ክፉ ይወጣሉ ይላል። ኤርምያስ ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 37 ላይ ይኸው ምዕራፍ 3 ቁጥር 37። እሺ ሜም ጌታ ያላዘዘውን የሚልና የሚፈጽም ማን ነው? ከልዑል አፍ መልካምና ክፉ ይወጣል የሚል የለም? ከልዑል አፍ ክፉና መልካም ነገር አይወጣምን? ይወጣል ነው እንጂ የሚለው። ከልዑል አፍ መልካምና ክፉ ይወጣል ነው እንጂ የሚለው አይወጣምን የሚል ነው ያንተ ጋር ያለው። አይወጣምን ብሎ ነው ጥያቄ ምልክት የሚያስቀምጠው። ስለዚህ ከልዑል አፍ መልካምና ክፉ ይወጣል ራሱ ማለት ነው። ስለዚህ ጌታ ያላዘዘውን የሚልና የሚያደርግ ማንም የለም። ጌታ አዞ ነው ያንን ነገር የሚያደርገው። አይተህ ከሆነ ማለት ነው ሲያዝ ነው እንትን የሚለው። ታስታውስ እንደሆነ አንደኛ ነገሥት ምዕራፍ 22 ቁጥር 20 ላይ ስትመለከተ ያህዌ ወጥቶ በሬማት ዘገለዓድ ይወድቅ ዘንድ አክዓብን የሚያሳስተው ማን ነው አለ። አንዱም እንዲህ ያለ ነገር ሌላውም እንዲህ ያለ ነገር ተናገረ። መንፈስም ወጣ ማለትም ሰይጣን ማለት ነው በያህዌ ፊት ቆሞ እኔ ያሳስተዋለሁ አለ። ያህዌ በምን አለው? እንግዲህ ተመልከት በምንድን ነው አለው? ወጥቼ በነቢያቶች ሁሉ አፍ ላይ ሐሰተኛ መንፈስ እሆናለሁ አለ። ያህዌ ማሳሳትን ተሳስተዋለህ ይሆንልሃል፣ ውጣ እንዲህ ማድረግ አለው። አሁንም እነሆ ያህዌ በእነዚህ ነቢያት ሁሉ አፍ ሐሰተኛ መንፈስ አድርጓልና ያህዌም በላያቸው ላይ ክፉ ተናግሯልና። ለያቀው ማን ነው የሚያሳስት አለ። እንካ ሂድና በቃ አሳስትልኝ ምናምን ብሎ ሲልከው ታያለህ ሰይጣንን። ግልጽ ነው። አጂብ። የአሁኑ መጨረሻ ላይ አንደኛ ነገሥት ስንት ነበር? ስተስ ከማቋረጥ ብዬ ነው። አንደኛ ነገሥት 22 ቁጥር 20 እግዚአብሔርም ወጥቶ በሬማት ዘገለዓድ ይወድቅ ዘንድ አክዓብን የሚያሳስት ማን ነው አለ። አንዱም እንዲህ ያለ ነገር ሌላውም እንዲህ ያለ ነገር ተናገረ። መንፈስም መጣ በእግዚአብሔርም ፊት ቆሞ እኔ አሳስተዋለሁ አለ። ገራሚ ነው። ያህዌ በምን አለው? እርሱም ወጥቼ በነቢያቱ አፍ ላይ ሐሰተኛ መንፈስ ሆናለሁ አለ። ያህዌ ማሳሳትንስ ታሳስተዋለህ ይሆንልሃል፣ ውጣ እንዲሁም አድርጋለሁ። ገባ? እንደገና ክፉ መንፈስ ሰይጣንን የሚልከው ራሱ ፈጣሪ ነው። ራሱ መጽሐፈ መሳፍንት ምዕራፍ 9 ቁጥር 23 ላይ ይኸው አምላክ በአሜሌክና በሴኬም ሰዎች መካከል ክፉ መንፈስን ላከ ይላል። የሴኬም ሰዎች በአሜሌክ ተንኮል አደረጉ ይላል። ይልከዋል ራሱ ሰይጣንን አንዳንዴ ሲያስፈልግ ይልከዋል። መጽሐፈ መሳፍንት ምዕራፍ 9 ቁጥር 23 ላይ ይኸው እግዚአብሔር በአቤሜሌክና በሴኬም ሰዎች መካከል ክፉን መንፈስ ሰደደ። የሴኬምም ሰዎች በአቤሜሌክ ላይ ተንኮል አደረጉ። ላከ ነው የሚለው። ሰዎች ራሱ ይሄ ምንድነው ሐሰትን ያምኑ ዘንድ የስተትን አሰራር ፍርድ እንዲቀበሉና ሐሰትን እንደሚያምኑ የሚልከው ሰይጣንን የሚልከው ራሱ እግዚአብሔር ነው። ራሱ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 12 ላይ ማየት ይችላል። ሐሰትን ያምኑ ዘንድ ነው የሚለው ፍርድን እንዲቀበሉ ሐሰትን እንዲያምኑና ሐሰትን አምነው ደግሞ ፍርድን እንዲቀበሉ ሰይጣንን የሚልከው ራሱ እግዚአብሔር ነው። ራሱ የስተት አሰራር ይልክባቸዋል። ሁለተኛ ተሰሎንቄ ኡስታዝ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 12 ላይ ምዕራፍ 2 ስለዚህም ምክንያት በእውነት ያላመኑ ነገር ግን በአመፅ ደስ ይላቸው የነበሩ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የስህተትን አሰራር ይልክባቸዋል። እንግዲህ ለምን እንደሚልክ አላውቅም። ራሱ ሐሰትን እንዲያምኑ ማለት ነው። ሐሰትን ያምኑ ዘንድና ፍርድን እንዲቀበሉ አለ እና ፍርድን እንዲቀበሉ የስህተትን አሰራር። ስለዚህ አንድ ሰው ሲክድ የሚክደው እንዲክድ የሚያደርገው የክፉ አሰራርን የሚልክበት ማን ነው? ራሱ እግዚአብሔር ነው ማለት ነው። አላህ በቁርአን ውስጥ ግን ሸያጢንን ይልካል። ሲልክ የሚልካቸው ለምንድን ነው? ስለካዱ ነው። ሱረቱ መርየም ምዕራፍ 19 ቁጥር 83 ላይ እንደዛ ነው የሚለው እኛ ሰይጣናትን በካዲዎች ላይ በመጥፎ ስራ ማወራበትን የሚያበራዩ ሲሆኑ የላከ መሆኑ አላየህምን አለ። ስለዚህ መጥፎ ስራ ስለሚሰሩ በመጥፎ ስራ ማበራየትን ስለሚያበራዩዋል መጥፎ ስራ ስለሚሰሩ ነው በእነሱ ላይ ላከን የሚለው። በካዲዎች ላይ ላከን በመጥፎ ስራ ስለሚሰሩ
ያኔ እንዲጸና ቦታቸው ይፈቅዳል ማለት ነው አላህ ያንን እንደሚናገረው እንጂ አንድ ሰው እንዲክድ አድርጎ ሰይጣንን የሚልከው ከሆነ ሰውየው አይደለም ተጠያቂው ማለት ነው የሚሆነውና ትክክል አይደለም ብዬ ነው ማምነው። እንግዲህ ይሄ ነው ያለው ነገር። ብዙ እንትኖች አሉ። ለዛሬ ይበቃናል። እንትን ኢሳይያስ 6:9 እስከ 10 እኮ እንደዚሁ ነው። ህዝቡን በሙሉ ከእውነት እንዲዘነበሉ ያደርጋቸውና ከዛ በኋላ ይቀጣቸዋል። አዎ እንደዛ ነው። በጣም ከባድ ነው። ልቀጥል? እሺ 1100 ሰዎች አላችሁ እና የሰለምቲዎችን መርዳት የምትፈልጉ ወይም ደግሞ አባል መሆን የምትፈልጉ ካላችሁ ከስር ህይወ ያለች እኔም አለው ሌሎችም ወንድምና እህቶች አሉ እዛ የሚያስገቧችሁ እና ገብታችሁ አባል መሆን ትችላላችሁ። ሰለምቲዎችን መርዳት ተቋሙን መርዳት ትችላላችሁ ማለት ነው። ባረከላሁ ፊኩም እና ተቀላቀሉን። እና እኔ ማናገር ከፈለጋችሁ ቴሌግራም ላይ ስልክ ቁጥር ያዙ ልስጣችሁ። 00966 ኮዱ ነው 59 33 67 84 3 ቴሌግራም ላይ ጻፉልኝ ኢንሻአላህ አስገባችኋለሁ። አንድ ጥያቄ ልጠይቅ እንደመሐመድ ካልደከመ አረብ ካለ ልቤ ልታቆሙት እኮ ነው። እሺ ኧረ ቢስሚላህ አለክሽ ይበቃል። ለዛሬ ይበቃል። አይ ቲንክ ጁማ ሰዓቱ ደርሷል ኢትዮጵያ ማለት ነው ይመስለኛል። አንድ 20 ደቂቃ ነው የሚቀረው። እንደዛ ነገር ከኛ ዝኗል። ኦኬ በቃ ሂዱና ስገዱ። ምንም እንትን የለው። አብዱ መርካቶ ካለ ገባና የምትፈልገውን ነገር መጽሐፍ ምናምን የምትፈልገው ነገር ካለ እንትን ማለት ትችላለህ። በተረፈ እኛ ጨርሰናል መርሃ ግብራችንን። በርቱ ተበራቱ። ኢንሻአላህ ይቀጥላል። ከፈለጋችሁ ስለ ፕሪዲስቲኔሽን ትምህርት የቀዳ ወል ቀደር የሚባለውን ትምህርት አንዳንድ ነገሮች በኮምፓራቲቭ ሪሊጅን ደረጃ እንትን ማለት እንችላለን፣ መነጋገር እንችላለን ማለት ነው። ቀላል አረስት ነው፣ ብዙ የሚከብድ ነገር አይደለም። የሚከብድ የሚመስለው አለማጥናት ነው። እንድታጠኑ ያደርጋችኋል በዛ ዙሪያ ላይ ማለት ነው። ኢንሻአላህ በቅርብ ቀን ደግሞ መጽሐፍ ይኖረናል ማለት ነው። ማዳንና መዳን በኢስላም የሚል ነገረ ድህነትን በንጽጽር የቀረበ መጽሐፍ አለን። ኢንሻአላህ አርትሶት ላይ ነው ያለው። አርታዮቹን ሲጨርሱ ገበያ ላይ ይውላል። እዛ ላይም ይሄ ነገር ይካተታል። ሳሊቬሽን በእስልምናና በክርስትና ያለውን ልዩነትና አንድነት የሚያቀርብ ነው ማለት ነው። ስለ መዳን ኢንሻአላህ በዱዓ አትርሱን። ኢንሻአላህ በዱዓ እንረሳሳ። ኡስታዝን ፎሎ ማስደረግ ደግሞ አትርሱ ያ ጀማ። አሁን ደግሞ ቆማን ጥሩ ፎሎ እየተደረገ ነበርና ቆማንና ዲዩት እያደረጋችሁ ፎሎ ለማስደረግ ሞክሩ። ሁላችሁም እዚህ ያላችሁ በጣም ብዙ ተከታይ ያላችሁ ሰዎች አላችሁና ፎሎ አስደርጉት። ቢያንስ 100 ሺህ እንኳን ይሙላ። ብዙ ሰው ብዙ ትምህርቶችን ያገኛል። አሁን እስካሁን ሰምታችሁ የማታውቁትን ትምህርት ነው እስካሁን እዚህ የተማርነውና እንጠቀምበት። የእውነት አንዳንድ ጊዜ ሰው ሳለ ምንም አይመስለንም እና ሲለል ወይም ደግሞ የሆነ ቦታ ላይ እንትን ሲል ነው የዛን ሰው የጥቅም የምናውቀው። ግን ሲያቅ ጥቅሙ ሲኖር ጥቅሙን ብናውቀው አሪፍ ነው። በቃ እና ተመካክረን ነበረ። 1 ሚሊዮን ካላስገቡ እዚህ ቲክቶክ ላይ አትምጣ ብሎኝ ነበረ። ልቅር አይደለ? እዛ 1 ሚሊዮን ካላስገቡ እንዳትመጣ። ቢያንስ 100 ሺህ 200 ሺህ እንኳን ያስገቡ ቢያንስ። ምን ይመስላል? ለመቅረት ነው የለብንም። ቢላል ነው የሚወስነው፣ እኔ አይደለም የምወስነው። እስቲ ቢላል የሚለውን ነገር ልስማውና አይሆንም ካለ ይወስናል። ቢላል አለ ባለው መሮጥ ነው የሚሻለው። ወሄዶ የእኛን ሰዎች እያወቃቸው ችግር የለውም። እኔ ነገሩ ከ20 ሺህ ነው በአንድ ያሳደጉት በአጭር ጊዜ ውስጥ ማለት ነው። ይበቃል። ዋናው ነገር ምንድነው? ቁጥሩ ሳይሆን ፎሎው ሳይሆን ይሄ እዚህ መጥቶ የሚማረው ሰው ነው የሚያስፈልገን ለኛ። መጥቶ አቴንድ የሚያደርገው ሰው ነው ለኛ። አቴንድ የሚያደርገው ብቻ አይደለም ምንድነው አትሊስት
ኖትቡክ ይዞ በደንብ በስርዓት የሚማር ሰው፣ በደንብ አቴንድ የሚያደርግ ሰው፣ በደንብ በማስታወሻ ላይ ጽፎ በማስታወሻ ላይ እየዘገበ የሚማር ሰው ነው እኛ የምንፈልገው። ምንም ዝም ብሎ የሚሰማ ሰው፣ ዝም ብሎ የሚያጨበጭብ ሆይ ሆይ ቢል በሞቀበት የሚሞቅ ሰው አንፈልግም። ያ ነው ትልቁ ነገር። መማር ነው፣ ማወቅ ጥሩ ነው። በመማር ማስተማር ሂደት ውስጥ መሄድ ነው። ማውራት ትችላለህ አብዱ ከፈለክ። እሺ፣ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? አለይኩም ሰላም አብዱ። እንዴት ነው ማለት? ይኸው መጽሐፍ የኡስታዝ ወሂድ አልገደሉትም አልሰቀሉትም የሚል መጽሐፍ አለ እና ሌላ ደግሞ እውን ኢየሱስ የባህሪ አምላክ ነው የሚል እና ሌላ የስላሴ ሐሳብ የሚል ከአንድ ከሁለት ከሶስት ቀን በኋላ ይወጣል እና እነዚህ መጽሐፎች የምትፈልጉ የትም ሀገር ያላችሁ ክፍለ ሀገር ጂማ፣ ደሴ፣ ኮምቦልቻ የተለያየ ከተማ ያላችሁ አናግሩኝ። እንዲሁም ከሀገር ውጭ ያላችሁ አሜሪካ፣ ካናዳ፣ አውስትራሊያ ሊሆን ይችላል፣ አውሮፓ፣ ዱባይ፣ ጂዳ፣ ሪያድ፣ ሳውዲ አረቢያ ማለት ነው። እነዚህ መጽሐፎች የምትፈልጉ አናግሩኝ። ሳውዝ አፍሪካ እልክላችኋለሁ፣ አናግሩኝ በውስጥ ስልክ ቁጥሬ ከበዮ ስር አለ፣ ከፕሮፋይል ስር እና በዋትሳፕ እና በቴሌግራም አውሩኝ እና ሌሎች እስላማዊ መጽሐፎችንም ከፈለጋችሁ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ብዙ አለ። የቁርአን ትርጉም በአማርኛ የምትፈልጉ ከሆነ እነዚህ የሰሃባዎች ታሪክ ብዙ አይነት እስላማዊ መጽሐፎች አሉ። እነዛንም ኦርደር ማድረግ ማዘዝ ትችላላችሁ። እንግዲህ እንደዛ ነው። መጽሐፍ ስትፈልጉ አብዱ መርካቶን አግኙ። ሰለምቴዎችን መርዳት ስትፈልጉ አድሚናትን አናግሩ። ጽሁፍ ምናምን በምትፈልጉበት ሰዓት ላይ ቴሌግራም ቻናል ውስጥ ገብታችሁ ቻናሉ ጋር ገብታችሁ ማንበብ፣ ለዘመድ አዝማድ መስጠት። አንድ ሰው እንኳን ከዛ ካለ ውስጥ አንድ ሰው ሰበቡል ሂዳያ የሆናችሁ ሁላችንም አጅሩን ብናገኝ። ለመመካከር ምን ለማለት ስትፈልጉ ደግሞ ቴሌግራም ግሩፕ አለ። ግሩፕ ውስጥ መግባት። ኮምፓራቲቭ ሪሊጅን ኮርስ እንፈልጋለን ካላችሁ ኮርስ ላይ መማር። ትምህርት ደግሞ ቲክቶክ ላይ እንፈልጋለን ካላችሁ ደግሞ ወንድሞችን ፎሎ ማድረግ፣ ኢምራንን፣ ኢብራሂምን የመሳሰሉት ዛሃራን ምናምን ያሉትን ልጆች ፎሎ አድርጋችሁ አቴንድ ማድረግ ነው። ብዙ ልጆች አሉ በአሁኑ ሰዓት በጣም ጎበዝ የሆኑ ልጆች አሉ። ፎሎ ማድረግ። ጥያቄ ሲኖራችሁ እኔ ጋር ሜሴንጀር ላይ ኑ። ክርስቲያኖች ጥያቄ ካላችሁ በማንኛውም ሰዓት ልረዳችሁ እችላለሁ። ኢንሻአላህ መልእክት ብቻ አስቀምጡልኝ። እኔ ታይም ሲመቻችልኝ ወይ በሪከርድም ወይ ደውዬላችሁ ላወራችሁ እችላለሁ፣ አግዛችኋለሁ። መስለም አለመስለም ካላህ ጋር የምጨርሱት ነገር ነው። እኔን አይመለከተኝም። እኛን የሚመለከተን ሪሳላውን ማድረስ ብቻና ብቻ ነው ከኛ የሚጠበቅብን። ስለዚህ ፕሪቪሌጁ እናንተ ሰለማችሁም አልሰለማችሁም በንያ ልናገኘው እንችላለን፣ በኢንተንሽን ያኔ ያለው። ሙስሊሞችም እንደዚህ ጥያቄ ምናምን ካላችሁ ሜሴንጀር ላይ ኑና እንመካከራለን። ወደ ግሩፕ እልካቸዋለሁ። መማር ማወቅ የምትፈልጉት ነገር ካለ ብዙ ልጆች አሉ፣ ወንድሞች እናቶች አሉ። ምንም አይነት ነገር ጥያቄ ካላችሁ ዝም አትበሉ። በጥያቄ ጥሩ ነው። ጥያቄ መጠየቅ ጥሩ ነገር ነው። ጥንት ቢሆን ኖሮ ደጃዝማችነት የሚገኘው ጥያቄ በመጠየቅ ነው ይባላል። ስለዚህ ሺ በኪንፉ ሺ በአክናፉ የሚባሉ ያሉ ሰዎች ወይም ደግሞ አንድ ለእናቱ ሺ ለጠላቱ የሚባሉ ሰዎች በመጠየቃቸው ነው እዚህ ደረጃ የደረሱት። እና ጥያቄን መጠየቅና መማር ማወቅ ከጉሊት ወደ ጉልላት፣ ከቀንበር ወደ መንበር፣ ከባርነት ወደ አርነት ያሸጋግራል። ማወቅን የመሰለ ነገር የለም የምር ለመናገር። ስለዚህ እውቀት ያስፈልጋል። ለማወቅ ደግሞ መጠየቅ ነው። ጠይቁ። ቤታችን ክፍት ነው። በተሻለ አቅም እኔ ባለኝ አቅም ክፍተት ካገኘው እናንተ ጋር እመጣለሁ። ቲክቶክ እመጣለሁ፣ ቴሌግራም ላይ እመጣለሁ፣ ሜሴንጀር ላይ እመጣለሁ። ሶሻል ሚዲያውን አጠቃላይ እንትን ላለው እጠቀምበታለሁ፣ ክፍተት ሳገኝ ማለት ነው። አልባሌ ቦታ ላይ ከምንውል
ጥሩ ጥሩ ነገሮችን እንመካከር እስቲ። አልባሌ ነገሮች ስለ ሰው ከማውራት አልባሌ ቦታ ላይ ሄዶ ከመሰዳደብ አልባሌ ቦታ ከመዋል ዘፈን ከማዳመጥ ፊልም ከምትመለከቱ ከኛ ጋር ነውና እኛ እንመካከራለን ቢያንስ ማለት ነው። ጥሩ ጥሩ ነገር እናሳልፋለን። አንዳንዴም ደግሞ ነሸጥ ሲያደርገኝ ደግሞ አስቃቸዋለሁ፣ ዝምም አይደለም ይሆን አጫውታቸዋለሁ። ፈገግታ ሱና ነውና ጥሩ ጥሩ እንትኖች አሉን፣ ጨዋታዎች አሉ ማጫወትበት። እሱም ይቻላል፣ ራሱ እንጨዋወታለን እያዋዛን ምናምን ነው እንዳይደብራችሁ። አንዳንዴ ሲሪየስ ነገር ሁል ጊዜ ሲሆን ሊደብራችሁ ይችላልና ጥሩ ጥሩ ጨዋታዎች አሉን ማለት ነው። የፌስቡክ ስሜ ወሂድ አቃቢ ኢስላም ብላችሁ ይሄ አሁን ዝጋ ያለውን ሄዳችሁ እንትን ማለት ትችላላችሁ ማለት ነው። ኢንሻአላህ መልእክት አስቀምጡልኝ፣ ካላየሁት መልእክት አስቀምጡልኝ፣ ሲመቸኝ ገብቻ ያዋለሁ ማለት ነው። ኢንሻአላህ በርቱ። እኔ አንዳንድ ሰዎች ለምን እንደሚናቆሩ ግራ ነው የሚገባኝ። አንዷ አላህ የጀነት ወጣት ያደርግ ትለኛለች። አሁን ምንድነኝና ነው የጀነት ወጣት የምትኛው? ሞራሌ ምን አለ ብትጠብቂልኝ። የጀነት ወጣት ያደርጋል አለችኝና ቀይ መብራት በርቶባል እያለችኝ እኮ ነው። አልገባህም አንተ? በድምጽ የሚታወቃል እንዴ? እኔ እንጃ፣ እኔ ምን አውቃለሁ። በቃ እኮ አሁን እኮ ሐዲስ ሰዎች ልክ ሲያገቡ በነጋታው ባል የሌላት ሴት ምስኪን ናት ድሃ ተብሏል ሐዲስ ይላሉ። ጓደኞቻቸውን ሲናቆሩ ማለት ነው። እንትን ላይ ማለት አግብታ ገና እኮ ልትፋታውላ ትችላለች እኮ ከሁለት ሳምንት ከሶስት ሳምንት በኋላ ምንም ጋራንት የላትም። እና ያላገቡትን እህትና ወንድሞቿን ባል የሌላት ሴት ድሃ ናት፣ ምስኪን ድሃ ናት ተብሏል ሐዲስ ላይ ትላለች። ለመንቆሪያ ማለት ነው። አካፍሌ በትላት እኮ በአንገቴ ገመድ ግባ ነው የምትለው። አይ በጣም ይገርመኛል ሰው ለመናቆሪያ እንትን የሚለው። አሁን እሷ የኛው እንኳን ቀልድ ነው፣ ስቀልድ ነው። አላህ የጀነት ወጣት ያድርግ ስትለኝ ያው እንትን ነው ዱዓ ነው፣ ልቀልድ ብዬ ነው እኔ እንኳን እንጂ ልትነቁረኝ ፈልጋ አይደለም። እና እንደዛ ነው። ይሄው ፌስቡክ ይሄ ነው ያጀማ፣ ፌስቡክ ይሄ ነው። ፎሎ አድርጉኝና ሜሴንጀርም ክፍት ነው። በሜሴንጀር ላይ ያው ትጫኑትና ይቺ ሜሴንጀር ብትሏል ትጫኑትና መልእክት ማስቀመጥ ትችላላችሁ። ምንም ነገር መመካከር ስትፈልጉ አካባቢዎቹ ላይ የኩፍር ኃይል ካለ የከፈሩ ሰዎች ደግሞ ካሉ ደግሞ ቴሌግራም ላይ ግሩፕን ከፍትና እያስተማርን ነው። እሱንም ስራ እየሰራን ያለ ነው። በቤተሰቦቻችሁ በጎረቤቶቻችሁ የከፈሩ ሰዎች የምታውቋቸው ነገሮች ሲኖሩ መታችሁ ኮንታክት አድርጉኝ፣ እኔ ራሱ ዳይሬክት አድርጉኝ። የሆነ ሰው ከፍሯል እና ነገ ፈቃደኛ ከሆነ ግሩፕን ከፍትና ቴሌግራም ላይ እናወራዋለን ኢንሻአላህ። ያንንም ስራ እንሰራለን። የምትፈልጉትን ነገር ስትፈልጉ መመካከር ስትፈልጉ ጥያቄ ሲኖርባችሁ ምንም አይነት ጥያቄ ሲኖርባችሁ ባካችሁ እኛ ጋር ነው፣ አትጨናነቁ። ለዚህ ነው የተቀመጥነው። በቃ እኛው ለዚህ ነው የተቀመጥነው። አጀር እኛ እናገኝበታለን ማለት ነው። እናንተም አጀር ታገኙበታላችሁ፣ እኛም አጀር እናገኝበታለን። አጀር ለመሰብሰብ ነው እዚህ የተቀመጥነው፣ ፕሪቪሌጅ ለማግኘት ነው። ካላህ ዘንድ ምንዳና ትሩፋት ወሮታና ጸፌታ ስርጉትና ትርሲት ለማግኘት ነው የመጣ ነው። ቁጭ ያልነው ራሱ የነቢያት መንገድ የሚለው ደግሞ ግቡና በኦዲዮ ከዚህ በፊት የተማራችሁት የጥያቄና መልስ ነው ምናምን የተቀመጡ ቲክቶክ ላይ የተወያየናቸው ውይይቶች ያደረግናቸው ትምህርቶች ምናምን እዚህ ያሉ። የነቢያት መንገድ ጆይን አድርጉ። ኡስታዝ እራት እንብላ። ሾርባ ትወዳለህ ኡስታዝ? አላህ ለጤና ያርገልህ። አሚን አሚን። አላህ ለጤና ያርገልህ። ሾርባ የቅልጥም ሾርባ ትወዳለህ? አላህ ይባርክልህ። አሚን ኡስታዝ። ቅልጥም ሾርባ? የቅልጥም ሾርባ ማንን ለመወጓት ነው? በእንጀራ ነው? እንጀራ አለ፣ ግን እንጀራ አልፈለኩም። ዝም ብዬ ሾርባውና ሾርባ በእንጀራ ነው። ትናንትና ነው በቀደም በእንጀራ ነው የበላሁኝ። ዛሬ ግን ዝም ብዬ ባዶውን ነው።
ሾርባ በእንጀራ ይበላል? አንተ ልጅ እንጀራውን ቆርሰ ቆርጠክ ሾርባውን በላይ ታፈሰውና ከዛ ሾርባ ጎን ለጎን ማሜ አይደረግም። ቢላሎ እንደዛ ይበላል እንዴ? ንገረው እስኪ። አይበላም እንዴ? የኢትዮጵያ ምግብ አይደለም፣ የባዕድ ሀገር ምግብ ነው። እንትን ነው የማውቀው፣ የመረቅ ነው የማውቀው እኔ የመረቅ የቅልጥም መረቅ ፍትፍት እየበላ እኮ እሱን ነው እኮ የመረቅ ፍትፍት በላ ምንድን ነው? መረቅ ፍትፍት በላ እንዴ? ሾርባ ስትል እኮ ታውቃለህ። ሾርባ እኮ ትርጉሙ ሌላ ነው። አማርኛ የመረቅ ለማለት ፈልጌ ነው። የቅልጥም መረቅ ያው ነው። አልጋ ቀየረ እንጂ ያው ነው። ማሻአላ ባረከላሁ ቢላኺያ። በቃ ኡስታዝ እንግዲህ ኢንሻአላህ ማረፍ ካለብህ እንውረድልህ። ቻው በሉ ወሰላም። ቢላሎ የምትጨምረው ነገር አለ? ልውረድ። አይ ከስር ጀበርቲ ጥያቄ ጠየቀ ነበረ። ሐዲሱ ሰሂህ ነው ደይፍ ነው እያለና የት ሄደ ጀበርቲ? ኡስታዝ ዛህራ ግቢለት እስኪ። ኡስታዝ አድርግ የት? አይ ባያላገባች ሐዲሱን አላስታወስኩም ይላል። ግን አሁን ደይፍ ነው ሰሂህ ነው አይደለም? ለምን ይንቋቆራሉ ነው ሰዎች? ሙሉ እንድገባው እስኪ ወሂዶ ሰርች እናደርገዋለን። ኖ ምንድነው ባል የሌላት ሴት ምስኪናት ደሃ የሚል ሐዲስ አምጥያለሁ። ግን አሁን ደይፍ ነው ሐዲስ እንትን ነው አይደለም? ደይፍ ነው ሐሰን ነው የሚለው አይደለም ጥያቄው ለምንድን ነው ሰው ሐዲስና ቁርአንን ለመነቋቆሪያ የሚያደርገው ነው ማለት። አስበው የአላህን ንግግር ቁርአንን ማለት ነው ጠቅሶ ቀጥሎ ደግሞ የረሱል ሰለላሁ ዐለይሂ ወሰለምን የአንድ ነብይን አድርጎ ለመነቋቆሪያ ማለት ማስተማር ካለበት ዝም ብለህ ታስተምራለህ። ግን የመነቋቆሪያ አድርጎ መጠቀም ጥሩ አይደለም ራሱ ማለት ነው። ሙስሊሙ እንደዚህ አይነት ነገር ይጠቀማል ነው መሆን የለበትም ነው እያልኩኝ ያለሁት እንጂ እኔ ሐዲሱን ራሱ እኔ በስነ ስርዓት ደረጃው ምንድን ነው የሚለውን አላውቀውም፣ ራሱ አላየሁትም የምር ለመናገር። አይ ኦተንቲክ የሆነ ቡኻሪና ሙስሊም ላይ የለም የሚል ነገር ነው ያየሁት። ኤኒዌይስ ችግር የለውም። አጣራ፣ ከዛው አጣራ ጀበርቲ በሚመችብህ ሰዓት። ጀበርቲ ፈልገውት ነው። አይ ያው ስለ እንትን ሲነገር የግድ የሐዲሱን ስትሬንግዝ ከሚለው አንፃር መሰለኝ የጠየቀው። ሜሴንጀር ላይ እሰጥሃለሁ ጊዜ ከሰጠኝ በኋላ አካባቢ ላይ ሜሴንጀር ላይ አስታውሰኝ ከፈለገው ማለት ነው። አዎ አይ እኔ አሁን አላውቀውም ራሱ እንዳልኩ ነው። የማናውቃቸው ነገሮች ላይ አላውቅም ነው ማለት ያለብን። ዝም ብሎ በድፍረት አሁን ጥያቄ ስለጠየቀኝ ያላሰብኩት ጥያቄ ነው የጠየቀኝ እና አታፋጠኝ ህዝብ ፊት በኋላ ይሰጣል ተባልክ። አታፋጡኝ። የማላውቀው ጥያቄ አትጠይቁኝ ነው እኔ እኮ የምለው። አታፋጡኝ። ይኸውልህ አሁን 900 ባለበት ህዝብ ላይ ታፋጥጠኛለህ? አይ ሰላም አለይኩም ወራህመቱላህ። እኛም ጋር ፈጅር ደርሷል። ኦኬ ወአለይኩም ሰላም ወራህመቱላሂ ወበረካቱ። በሉ ደህና ዋሉ። አብዱ መርካቱ የምትለው ነገር አለ? አቋረጥ። በቃ ጨርሻለሁ። ኦኬ እንትን ነው ኡስታዝ፣ ሱቅ ከፍቻለሁና መርቁልኝ ለማለት ያክል ነው። ዱዓ አድርጉልኝ። እንትን እንዲል አልተቻልክም። እስቲ ሱቅህን አሳያቸው፣ ሱቅህን አሳያቸው። ይሄው ከከበር ቁጣችን ነች። እንግዲህ እኔና ሐሰን ያበረታታን አንድ ቀን እንኳን በሶ ወይም ደግሞ ሽሮ እንኳን ልኮልን አያውቅም እኮ፣ በርበሬ ልኮልን አያውቅም እኮ። በጣም ነው የሚቀርበኝ ለእኔ በተለይ። አረ ሱቁን ሲከፍት እንኳን ማለት ነው ኡስታዝ፣ ሱቁን ሲከፍት እንኳን ሬበን አስሮ ምናምን ኑ መቀስ ይዞ ቁረጡልኝ አይልም እንዴ? ይሄ በቃ እያስቆረጥኩ። አረ አብዱዬ አብዱ አድራሻው አያችሁታ? ይሄ አንዋር መስጊድ ፊት ለፊት አቶባ መጽሐፍ መሸጫ እዛ ጋ እነዛ መኪኖች ያሉበት ይሄ ዋጂዲ ህንጻ ይባላል። አንደኛ ፎቅ ቁጥር 121
እና እችን ትመስላለች። ይሄን ይመስላል ሱቁ። እዚህ ጋር መደርደሪያ ምናምን ይሰራል። የሱቁ ስም ምን ነበር? የሱቁ ስም ምን ነበር? አሳየን እስኪ። ስም አውጡልና ኡስታዝ፣ ስም ማውጣት ይችላሉ። ኡስታዝ ያወጡልናል ስም። አውጣ ኡስታዝ፣ ስም ይውጣለት። እንጃ ማን ተበላ የንጽጽር በጣም መደብር አትበለው። የሆነ ነገር ሱቁን ሱቅ በለውና ባልትናም ነገር አድርግበት ከቻልክ። ባልትና ነገር ባልትና በደንብ አድርግበትና ባልትና ለሁላችንም ላክ። ለእኔ እኮ ምን ችግር አለው ብትልክልኝ? አንድ ደግ ወይ በርበሬ ወይ ምናምን ነገር ብትልክልኝ በሱ እልካለሁ። ምን ችግር አለው? እኔ ላይ አንድ ቀደም ካል ልላክልህ ብለኸኝ አታውቅም ወይ? አንተስ ክፉ ነህ። እልክልሃለሁ። ኡስታዝ ያንተን የራስህን መጽሐፍ ይላክልህ ኡስታዝ። የምር አብሉ ከላክልኝ ላይቀር እኔ ላሰራና ድርቆሽ ላክልኝ። ድርቆሽ እኮ አለ። ይኸው ላሳይህ። ቆይ ኡስታዝ እከፍላለሁ። አሰርቼ ምን ብዬ ትልክልኛለህ? ኡስታዝ ይሰማሉ? ያዩሮ ወይ ከድርቆሽ ስንወጣ እንትን ፌስቡክ ላይ አንድ ልጅ ልክልሃለሁ፣ አናገራት። እሺ ኡስታዝ እያናገርን ነው እኮ ወይ ደግሞ ከቻል እያወራን ነው። ሌላ ልጅ አለች እንትን ወይ ደግሞ ከጁማ ከሰላም በኋላ እደውልልሃለሁ ይሻላል፣ የሚመች ከሆነ አብራችሁ ነው የምትሆኑ ባንተ ማለት። አይ አይደለም፣ እነግርሃለሁ። ስለሷ ብታውቅ መልካም የሆነ ነገር አለ። ከዛ አንፃር ልታወራ ደውልልኝ ሜሴንጀር ላይ፣ ምንም ችግር የለውም። ጃቢሮ ለምን ታሳየኛለህ ግን? አሁን ምን ለማለት ፈልገህ ነው? አብዱ መርካቶ አልገባኝም። እኔ ሬዲ ነኝ ለመላክ ብዬ ነው ኡስታዝ። እስኪላክ ድረስ ማጽናኛለሁ ብትለኝ ይሻላል እንጂ ለምን ታሳየኛለህ ታዲያ? ማጽናኛ ነው ኡስታዝ፣ ማጽናኛ ነው። እነዚህ ማር ናቸው። እኔ ማሩ ምን ያደርግልኛል? ቡላ የሚወዳ የዋላ ማረኝ ከዳ መሰለኝ ይላል። ከስፖንሰር ምናምን እየተገኘ ነው ኡስታዝ። እና እልክልሃለሁ በቃ የምትፈልጋቸውን በሙሉ ትጽፍልኝና ድርቆሽ ከላክልኝ አንዱ ድርቆሽ እንትን ነው የታሸገው። አረ ርካሽ ነው፣ 500 ብር ምናምን ነው። አሁን ይሄ 1 ኪሎ ግራም ነው። ይሄ 1 ኪሎ ግራም ነው እና 500 ብር ምናምን ነው። ያው ይሄ ታሸገው። እኔ ጋር እናወራለን። በቃ እሱን በተመለከተ እኔ ጋር እናወራለን። እኔ ጋር ትጨርሳለህ። አዎ አይ አሰነ የሆነ ምቀኛ እየሆንክብኝ ነው። ተው እኔ ጋር ይጨርሳል ኡስታዝ። ተው በቃ እሱን ለኔ ተው። ጉዳዩ እኔ ጋር ይጨርሳል እንዴ። ይላክልኝ እንጂ ለሰው ላይ የላከ ለኔ ሲሆን ይጨክንብኛል። በቃ ምን ድሌ ነው አውቀዋለሁ ራሱ። ለኔ መጽሐፎችን ብቻ ነው የላከልኝ። ለኔ ምንም ነገር አላከልኝ እና ለሁለታችንም በቃ አስልካለሁ ኢንሻአላህ ኡስታዝ። አዎ ኢንሻአላህ በጣም አሪፍ ነው። ጀዛከላ ይረን ጀዛ አላህ ያበርታ። አበረታቱት። ሰርቼ ልብላ የሚል ሰው እናበረታታለን። በርታ፣ መጽሐፍ ግዙት፣ በርበሬ ሽሮ ምናምን እንትን በሉት። ወንድማችሁ ነው፣ አበረታቱ። ሙስሊም ወንድማችሁ ቢበላ ቢጠቀም አጅር ነው የሚያገኘው። ሐራም የሆነ ነገር ላይ ገንዘቡን አያውልም። ደስ አይልም? ቢበላ ቢጠጣ ሐላል ነው። መብላት መጠጣት ሐራም አይደለም። አጅር የሚያገኝበት ነው። የኢባዳ አካል ነው። ልጆቹን ቢያሳድግበት አንድ ሰው ሐላል ነው። ዋናው ትልቁ ነገር ያ ገንዘቡ ሲመጣ በሐላል መንገድ መምጣቱ ብቻና ብቻ ነው። የሰው ገንዘብ አለመንጠቅ፣ ሰውን አለማጭበርበር፣ ባልተፈለገ ሁኔታ ውስጥ ሰዎችን ገንዘብ አለማጭበርበር፣ አለመብላት፣ የራሳችሁን ሀቅ መጠቀም፣ የለፋችሁበትን የደከማችሁበትን መጠቀም፣ ሀዲያም ከሆነ ደግሞ በሀዲያ መልክ ብትጠቀሙ ካልተከለከለም በኢስላም ይፈቀዳል። እናንተ እስካልነጠቃችሁ ድረስ እስካልለመናችሁ ድረስ ለምናችሁ እስካላመጣችሁ ድረስ ሰው በስጦታ አድርጎ ቢሰጣችሁ ይፈቀዳል በእስልምና። ስለዚህ ሙስሊም ወንድሞቻችሁና እህቶቻችሁን አገር ቤት ያሉትን ደገፍ አድርጓቸው፣ በርቱ በሏቸው፣ አታቅብጧቸው፣ አታባልጓቸው። ብር እያሸከማችሁ ምናምን ነገር አትስጧቸው። ምንድነው ማድረግ ያለባችሁ? በስነ ስርዓት ስራ የሚሰሩበትን የሚቀየሩበትን ነገር እያሰባችሁ ማስተካከል ነው። በተለይ ሰለምቶችን አገር ቤት ያሉ ሰለምቶችን አታቅብጧቸው።
ገንዘብ እየላካችሁ ምን እያላችሁ በቃ በጣም ያስቸግሩናል። እኛን የሆነ ሰዓት ላይ በተቋም የሆነ ነገር ልናረጋግላቸው ስንል እንቸገራለን። እናንተ የምትልኩት ብዙ ብር ነው፣ እኛ ጋር ተቋሙ የሚሰራው ትንሽ ብር ነው የሚሰጣቸው። ይሄ በተቋም ደረጃ ማለት ነው ያለው ማለት ነው። እና በጣም እንቸገራለን። እንዴ ከሌኮ ስንት ሺህ ብር 50 ሺህ ብር ሰጥቶኛል፣ 100 ሺህ ብር ሰጥቶኛል፣ 200 ሺህ ብር ይዛሉ። አይ ይሄ ተቋም ነው እንደዛ አይሰጣችሁም። እንደዛ አስባችሁ ከሆነ ተሳስታችኋል ምናምን ከቤት ተባረርን ምናምን ነገር ብለው ይመጣሉ። ከዛ በኋላ እንደዚህ ነው ስንላቸው አይ ከዚህ በፊት እኮ ብር አግኝቻለሁ፣ አረብ ሀገር ያለች አንዲት እህት 100 ሺህ ብር ሰጣኛለች፣ 50 ሺህ ብር ሰጣኛለች ይላሉ። መሆን የለበትም። እንግዲህ ጥንቃቄ አድርጉ። እንግዲህ ከጥንቃቄ አታቅብጧቸው፣ በቃ አታበላሿቸው። እና አገር ቤት ያሉ እንትኖቻችሁን ተረዳዱ፣ ተረጋገዙ። ኤኒዌይ ብዙ ማውራት የለብኝም። በርታ አብዱ። አዲስ ሱቅ ነው እንዴት የተገነባው? ይሄ ነገር የለም ነበር።